ቀጣዩ የውድቀት ምዕራፍ አይደለም፣ የማነስ ምዕራፍ አይደለም፣ የመዝቀት ምዕራፍ አይደለም፣ የክብር ዘመን ይሆናል። ሁሉ ነገር ተመቻችቶ አይደለም። ታላቅ ረሃብ በሰማርያ ሆነ ይላል። ምክንያቱም ከተማዋ ፈጽማ ተዘግታ ነበር። ምንም የሚወጣም የሚገባም ነገር የለም። ፈጽማ በተዘጋችበት ረሃብ በሆነበት ምንድን ነበር የሚሸጠው? በዛ የአህያ ራስ ኩሶች አይደል ብር እየወጣ እንዲያውም ከዚህ የከፋው ደግሞ ወላጆች ልጆቻቸውን ቀቅለው እስከ መብላት ደርሰው እንደዚህ እየተሰማ እንደዚህ ኤክስፒሪየንስ እየተደረገ የእግዚአብሔር ሰው ግን መልእክት አለው። ጸሎት ምርጫ አይደለም። ጸሎት እስትንፋስ ነው። ለምን ታውቃለህ? መጽሐፍ ቅዱስ ሲናገር ሳታቋርጡ ጸልዩ። ታስሮ ዝም አይባልም። ነገር ተይዞ ዝም አይባልም። ነገር ተቆልፎበት ዝም አይባልም። someone has to decide ኑ ልጆቼ ኑ። በር ሊዘጋ ያስፈልጋል። ሊጸለይ ያስፈልጋል። እኔ ስለ ትላንትና ላወራ አይደለም፣ ስላለፋችሁበት ላወራ አይደለም። እግዚአብሔር ያለኝ ይሄ ነው። ነገ የክብር ዘመን ይሆናል። ዛሬ ደግሞ አዋጃችን ቀጣዩ የክብር ዘመን ይሆናል ይለናል። ይሄ አዋጅ ነው። በአንድ ሰው ህይወት ላይ በአንድ ሰው ቤት ላይ አውጃለሁ። ቀጣዩ የውድቀት ምዕራፍ አይደለም፣ አሜን። የማነስ ምዕራፍ አይደለም፣ የመዝቀት ምዕራፍ አይደለም፣ የክብር ዘመን ይሆናል። ስንቶቻችሁ አሁን ያለንበት ዘመን የጸጋ ዘመን እንደሆነ ታውቃላችሁ? ጸጋ ደግሞ ኢትስ ኤ ፍሪ ጊፍት፣ እግዚአብሔር በነፃነት ለሰው ልጆች የሚያደርገው ነገር እንደሆነ ልንረዳ ያስፈልገናል። ኢሳይያስ ምዕራፍ 54 ቁጥር 1 እና 4 ላይ ከ1 እስከ 4 እንደዚህ ይላል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም፣ ባል ካላት ይልቅ ፈት የሆነችዋ ልጆች በስተዋልና ይላል እግዚአብሔር። የድንኳንሽንም ስፍራ አስፊ፣ መጋረጃዎችሽም ይዘርጉ። አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኚ። በቀኝና በግራ ትስፋፊያለሽ፣ ዘርሽም አሕዛብን ይወርሳል፣ የፈረሱትንም ከተማ መኖሪያ ያደርጋል። አታፍሪምና አትፍሪ፣ ዘርሽም አሕዛብን ይወርሳል። አሜን። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። የማታስቡት ክፍተቶች ይኖራሉ፣ የማታስቡት ሐዘኖች ይኖራሉ። ሃሌሉያ። ይህንን ልበላችሁ፣ ነጋችን በእግዚአብሔር እጅ ነው። ነጋችን በእግዚአብሔር እጅ ነው። ትላንት ያለፍንባቸው ማንኛውም የውርደት የሚመስል የኛን ነገ ሊወስኑ አይችሉም። እንደ ትላንት አይደለንም። በትላንትና በነገ መካከል ዛሬ የሚባል ወሳኝ ቀን አለ። ዛሬ በተለይ አሁን እግዚአብሔር የሚናገርበት፣ እግዚአብሔር የሚሰራበት ሰዓትና ጊዜ ማለት አሁን ነው። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነዋል። የመዳን ቀን አሁን ነዋል። ስለዚህ ሰይጣን እየመጣ በትላንትናችን እያሰረ ነጋችን ጨለማ እንደሆነ ይሰብከናል። ያልገባው ነገር ግን ዛሬ ላይ ሆነን እግዚአብሔርን የምንታመንና እግዚአብሔርን የምንጠባበቅ እንደሆንን አልተረዳውም። ዛሬ የትኛውም የትላንትናችሁ የዛሬ ጠዋታችሁ እንኳን የሚያስፈራ ነገር ልባችሁ ላይ የመጣ አእምሯችሁ ላይ የመጣ ቤታችሁ ላይ የመጣ ነገር ካለ ዛሬ በሚወረወረው የእግዚአብሔር ቃል ነገ የአንድ ሰው የተዋበና ያማረ ይሆናል። እኔ ስለ ትላንትና ላወራ አይደለም፣ ስላለፋችሁበት ላወራ አይደለም። እግዚአብሔር ያለኝ ይሄ ነው። ነገ የክብር ዘመን ይሆናል። ነገ ማለት አሁን ከዚህ ከወጣን በኋላ ሊሆን ይችላል። ነገ ማለት ነገ ሰኞ ማለት ሊሆን ይችላል። አይዶኖ በእግዚአብሔር የሰዓት አቆጣጠር ምን ማለት እንደሆነ አላውቅም። የሚቀጥለው ግን የህይወት ምዕራፋችን በጌታ በኢየሱስ ስም በክብር የተሞላ ይሆናል። ፕሬዝ ጋድ። በፍጹም ትላንትናችሁን በእግዚአብሔር ፊት ዲፋይን እንደሚያደርጋችሁ እንዳታስቡ። እግዚአብሔር አንዳንድ ትላንትና በህይወታችን የመጡ ነገሮች በሙሉ የሚያመጣቸው ነገ በህይወታችን ኮንስትራክት የሚያደርገው ሊገነባው ያሰበው ነገር ስላለ ነው። ስለዚህ እግዚአብሔር ይህንን መልእክት ይህንን አዋጅ በልቤ ውስጥ ሲያመጣ ትላንትና በህይወታችን ኪሳራ ነው ብለን የቆጠርናቸው፣ ሐዘን ነው ብለን የቆጠርናቸው፣ ለቅሶ ነው ብለን የቆጠርናቸው አያይዞ የነገ ክብር መድረሻችን ማድረግ የሚችል አምላክ። አታፍሪምና አትዋረጅምና የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ። ኦንሊ ጋድ ነው እንደዚህ ማለት የሚችለው። ከእንግዲህ ወዲህ ባንተ ህይወት፣ ከእንግዲህ ወዲህ ባንተ ቤት፣ ከእንግዲህ ወዲህ ባንተ ነገር ላይ እኔ እንደዚህ አደርጋለሁ ይላል። ልክ ነው። ትላንት እፍረት ነበር። ልክ ነው። ትላንት ፍርሃት ነበር። ልክ ነው። ትላንት መዋረድ ነበር፣ መደንገጥ ነበር። ልክ ነው። ያለፍነው ስድቦች በጣም ብዙ ናቸው። እግዚአብሔር ግን ስለ ነገ ይናገረናል። የማናስብበት የህይወት ምዕራፍ ውስጥ እግዚአብሔር ያስገባናል። ይህን ልበላችሁ፣ ነጋችን በእግዚአብሔር እጅ ነው። ነጋችን በእግዚአብሔር እጅ ነው።
እግዚአብሔር ከትላንትና ውድቀቶቻችን ጋር ሳይሆን ለዘላለም በእኛ ላይ ስለተነገረው አጀንዳ ነው የሚስማማው። በህይወታችን እግዚአብሔር ሴት ስላደረገው ፕላን ስላደረገው የህይወታችን አጀንዳ እግዚአብሔር ይስማማል። መዝሙር 49:20 ላይ ሲናገር እግዚአብሔር ቃል አእምሮ የሌለው ክቡር ሰው ይላል እንደሚጠፋ እንስሶች መሰለ ይላል። ምን ማለት መሰለ? በራሱ ሰው ክቡር ነው፣ ነገር ግን እንደሚጠፋ እንስሳ መሰለ። መሰልክ ማለት ነህ ማለት አይደለም። ያንተ ትሩ አይደንቲቲ የከበረ ነው። እውነተኛ ማንነት የከበረ ነው። ተራ የሚመስሉ ነገሮች በሙሉ እኛን ዲፋይን ሊያደርጉ አይችሉም። ኢሳይያስ 61:3 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታን ዘይት፣ በአዘን መንፈስ ፈንታ የምስጋና መጎናጸፊያ ሰጣቸው ዘንድ ልኮኛል አለ። ፕሬዝ ጋድ። የተተከልከው ልታፈራ ነው በሉትና ንገሩት አጠገባችሁ። አሜን። የተከለ ልታለቅስ አይደለም። የተከለ በአዘን እንድትመታ አይደለም። የተከለ በሞገስ እንድትሞላ በፍሬያማነት እንድትሞላ ነው። ይህንን አውጁበት፣ ስታምፕ አድርጉበትና ክብር ያንተ መገለጫ ይሆናል በሉትና። ኢዮብ 14:7-9 ሲናገር ዛፍ ቢቆረጥ ደግሞ ያቆጠቁት ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል። አቤት 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 አቤት። ስንቶቻችሁ ተተክያለሁ ብላችሁ ታምናላችሁ? የተተከልኩት ደግሞ ለምለም ዛፍ አሜን ለምለም መሬት ላይ ነው ብላችሁ ታምናል? ከግንዱ የተነሳ ፍሬያማነት የኛ እድል ፈንታ ይሆናል። አሎቫኒያ ካታዳላ ባራዲያ ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልትም ቅርንጫፍ ያወጣል ይላል። ከትላንት የተነሳ እያስፈራራን ያለ የጠላት እጅ ሁሉ ዛሬ መልእክት አለኝ። ነገ የክብር ዘመን ይሆናል። ነገ የክብር ዘመን ይሆናል። ይህንን ልበል፣ ተስፋ ያለ ህዝብ ነን። ትንቢት ያለን ህዝቦች ነን። ቃል ኪዳን ያለን አማኞች ነን። ሞተዋል ብለው ጥለው ሲሄዱ አራክፈው ተነሳ ይላል። አራክፈው ተነሳ። ካሁን ይሞታል ብለው ሲጠባበቁ እንደገና አራገፈው ይላል። ህይወት ይቀጥላል። አገልግሎት ይቀጥላል። በክብር በኃይል እግዚአብሔር የሚያስቀጥል አምላክ። መዝሙር 145:14 ላይ እግዚአብሔር በቃሎቹ የታመነ ነው፣ በስራ ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። እግዚአብሔር ሁለተኛ ነገሥት ምዕራፍ 7:1 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ አሜን በለቡ አሜን እናንተ ባላችሁበት 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። መቼ? ነገ። ይሄንን ቃል ነብዩ ሲናገር አዝመራው ፈክቶ አይደለም፣ ሁሉ ነገር ተመቻችቶ አይደለም። ታይቶ የማይታወቅ መጽሐፍ ቅዱስ ውስጥ ሁለተኛ ነገሥት ምዕራፍ 6:24 ጀምሮ ስታነቡት ታላቅ ረሃብ በሰማርያ ሆነ ይላል። ምክንያቱም ከተማዋ ፈጽማ ተዘግታ ነበር። ምንም የሚወጣም የሚገባም ነገር የለም። ፈጽማ በተዘጋችበት ረሃብ በሆነበት መጣና ነብዩ፣ እንዲያውም ካስታወሳችሁት የእግዚአብሔር ቃል ምንድን ነበር የሚሸጠው? በዛ የአህያ ራስ ኩሶች አይደል ብር እየወጣ። እንዲያውም ከዚህ የከፋው ደግሞ ወላጆች ልጆቻቸውን ቀቅለው እስከ መብላት ደርሰው አሜን ነገ ደግሞ የኔ ተራ ነው ማንን የምንበላበት። what kind of deep የሆነ ረሃብ እንደዚህ እየተሰማ እንደዚህ ኤክስፒሪየንስ እየተደረገ የእግዚአብሔር ሰው ግን መልእክት አለው። ከዛው መታ ስሞታውን ለንጉስ ውስጥ ነግረው ንጉስ ያለኝ እግዚአብሔር ካረዳሽ እኔ እንዴት ረዳሻለሁ? ንጉስ ብትሆንም ሰው ማትረዳበት የህይወት ምዕራፍ ውስጥ ልትገባ ትችላለህ። ይረዱኛል ያልካቸው ሰዎች ላይረዱ ይችላል፣ ግን አንድ ረዳት አለ፣ ስሙም እግዚአብሔር ይባል። እነዚህ ሁሉ ነገሮች እያሉ ነው the next chapter ላይ ኤልሳ መጣና ነገ በዚህ ጊዜ አለ። ነገ እዛው ከተማ ላይ ምንም ነገር በሌለበት ይሄንን አውጃለሁ አለ። የማትገምቱት ነገር በመካከላችን ይሆናል አለ። ህዝብ ያርፋል አለ። ልጅ መብላት ታቆማላችሁ። አሜን። እግዚአብሔር እንደዚህ ያደርጋል። ነገ በጌታ በኢየሱስ ስም የክብር ዘመን ይሆንልናል። ነገ በኢየሱስ ስም የኃይል ዘመን ይሆንልናል። ነገ በጌታ በኢየሱስ ስም እግዚአብሔር ቤታችንን በክብር የሚጎበኝበት ይሆናል። አይታያችሁም? የሰማርያ ከተማ ህዝብ
ዛሬ ላይ እኮ ልጆቻቸውን፣ ዛሬ ላይ እኮ እንስሶች፣ ዛሬ ላይ ነገ ተደዋውለው እንዴ ዱቄቱ ምኑ በዚህ አይነት ነገር ፕሮፋይል ተደርጎልናል። አንዱ ከአንዱ ይነጋገራል። በኢየሱስ መነጋገሪያ የምትሆኑበት እግዚአብሔር በረከት ግን ሩቅ አይደለም እኮ ምላችሁ፣ ነገ ነው እኮ ምላችሁ። የእግዚአብሔርን ቃል ስሙ። እንዴት እንደሆነ አላውቅም፣ እግዚአብሔር ግን ነገ ይህንን ያደርግ። ስንቶቻችሁ የእግዚአብሔር ክብር በህይወታችን በኃይል እንዲገለጥ ትፈልጋላችሁ? እና ነገ እንዲሆን ነገ አሪሹር እግዚአብሔር እንደስ አሪሹር። የሚገርማችሁ ወይኔ በሰማሪያ ከተማ ውስጥ ሁሉም አሪፍ አይደሉም። ኃጢአተኛው አለ፣ ወንጀለኛው አለ፣ የማይራራለት አለ። እግዚአብሔር ግን ለከተማ ይራራል፣ አይገደውም። በሰማሪያ ውስጥ ይሄማ መሞት አለበት የሚባል ወንበዴም አለ። ቃሉ ግን ለሱም ይሰራል። አይ ለአንተ አይሸጥም አይባልም፣ ለሁሉም ላለ ሰው በሙሉ። የሚገርም ግን አይሸጥም የሚባለው ታያለ እንጂ አትበላም የሚባለው ሰው የማያምነው ነው። ስለዚህ መጀመሪያ ከዚህ ክብር ጋር መገናኘት እፈልጋለሁ የሚል ሰው ምን አይነት ሰው ነው ካልከኝ፣ የሚያምን ሰው ነው። ተጠራጣሪ እንደዚህ አይነት ግሎሪ ውስጥ መግባት አይችልም በፍጹም። የንጉሱ አማካሪ ይላል 7:2 ላይ ደገፍ ብሎ how could it be? ኖርማል ማስተያየት አይደለም፣ የማሾፍ ነው። የሰማይ መስኮት እንኳን ቢከፈት ይሄ ሊሆን ላንተ ሰው መልስ አለኝ አለው። ኤልሳኔ አይደለም ኤልሳ ራሱ። ይሄ ክብር ሲገለጥ ታያለ እንጂ ከዚህ ክብር ጋር አብረን ብንሆን አይሻልም ወይ? በሉት አጠገባችሁ አብረን ወደ ክብር ብንገባ አይሻልም ወይ? እግዚአብሔር በዚህ ጉዳይ ምን ያህል ሲሪየስ እንደሆነ የምታውቁት የእስራኤልን ሕዝብ ከግብጽ ካወጣ በኋላ ዘጸአት ከሆነላቸው በኋላ ለቀው ከወጡ በኋላ በምድረ በዳ ላይ ከቆዩ በኋላ ወደሚቀጥለው የተስፋይቱ ምድር ማርና ወተት ወደምታፈሰው ምድር ያልገቡበት ትልቁ ምክንያት ዕብራውያን ጸሐፊ ሲናገር ባለማመናቸው ምክንያት ነው። እግዚአብሔር ወስኖላቸው፣ እግዚአብሔር አዘጋጅቶላቸው፣ እግዚአብሔር ጠላቶቻቸውን መጥቶላቸው አንድ ግን ነገር ጠንቆነባቸው፣ ባለማመን። ታምናለህ ወይ በሉትና ንገሩት አጠገባችሁ። ክብር እንዳለ ታምናለህ ወይ በሉት። በጌታ በኢየሱስ ስም አንድ ሰው በዚህ ክብር መሞላት ይሆንለታል። ቀጣዩ መስካሪ አንተ እንደሆንክ ታስታውቃለህ በሉትና፣ ቀጣዩ መስካሪ አንተ እንደሆንክ ታስታውቃለህ በሉት። ለሚቴሊዮን ከተጠራጠርክ ችግርን ተጠራጠር። ከተጠራጠርክ ያለብህን ተግዳሮት እኔ የተነገረኝ የትንቢት ቃልና አንተ አንድ አይደለም። አንተን እጠራጠርሃለሁ። በረከትን አልጠራጠርም። የትንቢት ቃልን ክብርን አልጠራጠርም። በፍጹም ለክብሩ የተከላቸው የጽድቅ ዛፎች። ይህንን ቃል ያዘው በጌታ በኢየሱስ። አንድ ሰውን በኃይል ወደ ክብር እንዲገባ ሆነ በኢየሱስ ስም። ስለዚህ አማኝ ካለ ብቻ ይሄ ቃል በህይወቱ ላይ ተፈጻሚ ይሆናል። ሁለተኛ የእግዚአብሔርን ቃል መስማት ይሁንላችሁ። እንደዚህ አይነት ክብር ውስጥ የሚገቡ ሰዎች ሁኔታ ሳይሆን የእግዚአብሔርን ቃል የሚሰሙ ሰዎች ናቸው። እዛው ኤልሳ ሲናገር እናንተ የእግዚአብሔርን ቃል ስሙ። ሰው የሚለውን የኢኮኖሚ ግሽበት በእናንተ ህይወት ላይ የሚነገረውን አይደለም። የእግዚአብሔርን ቃል ስሙ። እየሰማን ነው የምንቆመው፣ እየሰማን ነው የምንቀጥለው። የተነገረ በሙሉ ተሰምቶ ልብ ላይ አይቀመጥም። ፊልተር ማድረግ ያስፈልጋል። ስለ ጤና፣ ስለ ነገ፣ ስለ ህይወት፣ ስለ ትዳር፣ ስለ መግባት፣ ስለ መውጣት የሚነገር ነገር በሙሉ አይሰማም፣ ልብ ላይ አይዘራም። እንደ እግዚአብሔር ቃል የሆነውን ብቻ ለይተን የምንሰማበት የውሳኔ ጉልበት ያስፈልጋል። ስሙ ያለው የሰፈር ወሬን አይደለም፣ የእግዚአብሔርን ቃል ስሙ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ጌታ ምስክሬ ነው፣ ይሄ ይሆንባችኋል። ጌታ እንደዚህ ያለኝ ስለፈለጋችሁ ብቻ ሳይሆን ቃሉ ያውና የሚሰራ ስለሆነ ክብር በህይወታችሁ ይፈጸማል። ያ የንጉሱ ባለመዋል ይሄንን መውሰድ አቃተው። ካልኩሌሽን ውስጥ ገባ። ፊዚክስ ጀመረ፣ ማትስ ጀመረ፣ መደመር፣ መቀነስ፣ ማባዛት። የእግዚአብሔር ቃል እንደሱ አይደለም፣ በፍጹም እንደሱ አይደለም። የእግዚአብሔር ቃል አሁን ነው። እግዚአብሔር ባሪያ እንደ ቃል ይሁንልኝ የምትለው ነው። አሜን። ይሁን የሚል ካለ ይሁን በኢየሱስ። እጅ ባፍ የሚያስጨን በረከት። አሜን። ለማብራራት የሚከብድ ተአምራት እኔ ደጋግሜ ነግራቸዋለሁ። በእያንዳንዱ የህይወታችን ሴክተር እግዚአብሔር ይህንን ያደርጋል። እግዚአብሔር ይህንን ያደርጋል።
ጠዋት ስትነሳ መዥረጥ አድርገህ የእግዚአብሔርን ቃል ይዘህ ትወጣለህ። አሜን። የጻድቅ መንገድ ግን ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል። እንዳሰሙን ቢሆን ዛሬ ህይወታችን እንደዚህ አልነበረም። እንዳሰማን ስለሆነ ነው። እየሰማን እንዳልሰማን ሆነን ነው። የሚበልጠውን እየሰማን ነው። የተሳለ ሰይፍ ነው። መዘን የሰማነውን ቁርጥ እያደረግነው እንጂ አስሮ የሚያስቀምጥ ነገር ዴይሊ እንሰማለን። በቀን 3-4 ትሰማለህ ማለት ጉዝ እኮ ያሰማሃል ማለት ኪስ ያሰማሃል እኮ የሰው አስተያየት ያሰማሃል እኮ የነገሮች አለመከናወን ያሰማሃል እኮ። ነገር ግን የእግዚአብሔር ቃል የሚበልጥ ነው። ጨለማ ነበር ይላል መጽሐፍ ቅዱስ። ኖርማል ጨለማ አይደለም፣ ጨለማ። እግዚአብሔር ብርሃን ይሁን፣ ከዛውስ ሆነ 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 ሆነ። ይኸውልህ ሰምተህ ይህንን ቃል ለነገር ማሰማት ይሁንልህ። ማርያም የምትገርም አማኝ ነች። የምትገርም አማኝ የእሷን ኮንዲሽን ሳታይ የመልአኩን ድምፅ አፉ ላይ ነው የወሰደችው። አሜን። ያኛው ሰውዬስ ተጠራጣሪው የዮሐንስ አባት አረ ክብር ይገባል ለቤታችሁ። የእግዚአብሔር እጅ በኃይል ትለማመዳላችሁ። በነገራችሁ ላይ እግዚአብሔር ትንሣኤ ያደርጋል። እንዴ በጣም መባረክ አለብን። በጣም በነገር ሁሉ መለቀቅ መቻል አለብን። ስሙ የእግዚአብሔርን ቃል ልናገር። እንደ ሀገር በፍጹም እቺ ምድር ጦርነት ውስጥ አትገባም። እግዚአብሔር ምስክሬ ነው። እቺ ምድር ዳግመኛ ደም አይፈስባትም። ቀኝ እጆቻችሁን አንዴ ከፍ አድርጉ። የኛ ዘመን የብሉይ ኪዳን ዘመን አይደለም፣ የአዲስ ኪዳን የምህረት ዘመን ነው። አስገድጄም ቢሆን አስገባቸዋል። እዩ ክብር በጌታ በኢየሱስ። በጆሮአችሁ የሰማችሁት በኢየሱስም በአይናችሁ ማየት ይሆንላችሁ። የራቃችሁ ይቅረብላችሁ በኢየሱስ። የሸሻችሁ ወደ እናንተ ይምጣ። ስለዚህ መልእክቴ ይሄ ነው። ዛሬ የክብር ዘመን የሚሆነው የእግዚአብሔርን ቃል መስማት ስንችል ነው። ሶስተኛ ቀጣዩ ዘመን የክብር እንዲሆን ካስፈለገ የሆኑ የሚጸልዩ ሰዎች ያስፈልጉናል። አሉ አንዳንድ ጸሎቶች ታሪክን የሚቀይሩ አሉ። አንዳንድ ጸሎቶች በፍጹም በማታስቡት ሁኔታ አፕሳይድ ዳውን የሚያደርጉ ነገሮችን በጣም ከማይሆን ትራሽ ውስጥ የሚያወጡ ጸሎቶች አሉ። ልክ አና እንደጸለየችው አይነት ጸሎት መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ልክ ቤተ ክርስቲያን ለጴጥሮስ አጥብቃ እንደጸለየችው እንደነበረ ማለት ነገ ለሞት ስትጠበቅ እቤት የሚያስኬድና በር የሚያንኳኳ የጸሎት ህይወት አለ። እግዚአብሔር በዚህ በጾም ጸሎታችን ወር ላይ አጥብቆ የሚጸልይ ሰው ካለ እግዚአብሔር ምስክሬ ነው፣ አነጋጋሪ የሆነ የእግዚአብሔር ክብር በህይወቱ ይገለጣል። መጽሐፍ ቅዱስ ስለተነገረ ብቻ ትንቢቱ ይፈጸማል ማለት አይደለም። አጣጥፈ የምትቀመጥበት አይደለም። you have to pray። ጌታ ይሄንን በደንብ አድርጌ ረግጬ እንድናገር አሳስቦኛል። ትጸልያለህ፣ ነገር ይለወጣል። ቁጭ ብለህ ነገር አትጠብቅም። you will pray። እንደ ጀነራል የምትጸልይበት ነገር እንደሚቀየርለት ሰው የምትጸልይበት አንተ አፍ ላይ ያለ ቃል እንዳለ አምነህ የምትጸልይበት ወደ አምላክ የምትጮህበት ሰምቶ በእሳት የሚመልስ አምላክ እንዳለ ልባርክ። ማታ ትጮዋለህ፣ ጠዋት ክብር ታያለህ። ማታ አባት ትለዋለህ፣ ጠዋት መልስ ታያለህ። someone has to pray። let me tell you ይሄንን እውነት ጸሎት ምርጫ አይደለም። ጸሎት እስትንፋስ ነው። ለምን ታውቃለህ? መጽሐፍ ቅዱስ ሲናገር ሳታቋርጡ ጸልዩ፣ በሁሉ አመስግኑ። pray ሳታቋርጡ ጸልይ። አንድ ሐኪም ሳታቋርጥ የንን መድኃኒት ውሰድ ካለ ምክንያት አለው። የዶክተሮች ዶክተር ኢየሱስ የእግዚአብሔር ቃል ሳታቋርጡ ጸልዩ ሲል አንድ ማለቱ ነው። የማያቋርጥ ድል ማየት ከፈለክ ሳታቋርጥ ጸልይ። ምን ያህል ሳሚ ጸሎት አንገብጋቢና ወሳኝ እንደሆነ አንደኛ ነገሥት ምዕራፍ 18 ላይ በቃ ዝናብ አይዘንብም አለ ኤልያስ ካፌ ቃል በቀር ዝናብ አለ አይደል? ከዛው ቀጥሎ ምንም አይደለም። በቃ የዝናብ አይደል ማለት የሚጠበቅ ነገር ግን እንደሱ አይደለም የሚለው። ይሄኛውን ከተተው ይላል።
እንደገና ከተተውና አንድ ጊዜ አይደለም 7 ጊዜ ልጁን 7 ጊዜ እያመላለሰ ቀላል አይመስልም። ነገር ግን ያንን የተናገረውን ለማስፈጸም እንደገና ወደ ጸሎት ከተተ። ዛሬ የምትከቱ ሰዎች ትነሳላችሁ። ዛሬ የምትገቡ ሰዎች ትነሳላችሁ። የመጀመሪያው ጊዜ ላይሆን ይችላል። የመጀመሪያው ዓመት ላይሆን ይችላል። ሁለተኛው ዓመትም ላይሆን ይችላል። ሶስተኛው ዓመትም ላይሆን ይችላል። ተስፋን የሰጠ ግን የታመነ ነው። እውነቴን ነው የምልህ። አት ዘ ላስት በኢየሱስ ስም አሸናፊነቱ ያንተ ይሆናል። ጸልይ ያለ ጌታ፣ ወደ እልፍኝ ግባ ያለ ጌታ፣ ተንበርከክ ያለ ጌታ፣ ፊቴን ፈልግ ያለ ጌታ፣ ወደ እኔ ጩህ ያለ ጌታ ተአምራት ሰርቶ ያሳያሃል። የጸለየ አፍሮ አያውቅም በሉትና ንገሩት አጠገብ የጸለየ That's why the devil በዚህ በመጨረሻው ዘመን ላይ በጣም እየተጫወተብን በጣም በኢየሱስም በእኛ ህይወት አይሳካለን። በጣም አሁን እንዳትጸልይ ራሱ ቴሌ ራሱ እግዚአብሔር ይባርካቸው። በጣም ምንም አይመስልም፣ አይቆጥርብህም። I love you ትምፕለት ካቆለዘብለት አትሊስት ፎከስ አድርገህ ከእግዚአብሔር ከአምላክ ጋር እንዳትገናኝ። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። just one focus አንድ ፎከስ ካደረግ አይደለም እግዚአብሔሩ ሰውን ራሱ እንደዚህ ያልኩ ባወራ ምን ይሰማ አይደረግም። በፍጹም እዚህም ይዤ እዛም አይሆንም። እስኪ እነን አንድ ወደ ላይ አንድ ወደ ታች አለ አንድ ሰውዬ አንድ አይነን ወደ ላይ አንድ አይነን ወደ ልታደርገው አትችልም። ወይ ወደ ላይ ነህ ወይ እስኪ ይህን ሳምንት አንድ ወደ ላይ በለን። እውነት ወደ ሰማይ ያንጋጠጡ ሰዎች ክብር ወርዶባቸዋል። የጴጥሮስን ሞት እየተጠባበቁ እያለ ሞቱን ወደ ህይወት የቀየሩበት ትልቁ ቁልፍ አንድና አንድ በር ተዘጋ። ማንም እንዳይወጣ ቤተክርስቲያን አጥብቃ ጸለየች። ታስሮ ዝም አይባልም። ነገር ተይዞ ዝም አይባልም። ነገር ተቆልፎበት ዝም አይባልም። someone has to decide ኑ ልጆቼ ኑ። በር ሊዘጋ ያስፈልጋል። ሊጮ ሊጸለይ ያስፈልጋል። you don't know ከጀርባ ያለውን ህይወት አታውቅ። ከእያንዳንዱ ኃያላን ጀርባ ግን እነግርሃለሁ ሌላ ትሪክ አይደለም ያለው፣ በጉልበት መሄድ ነው ያለው። ዳት ኮቨናንት ነው፣ ያ ቃል ነው፣ ያ ኪዳን ነው ሲወጡ ሰዎች ድል የሚሰጣቸው። ሲጨንቀኝ ሲጠበኝ ጋሽ ጥሌ ምን እንደማረግ ታውቃለህ? በቁንጣ ነው መሆነው፣ ወሉሉ ላይ ነው በእንብርክክ የምሄደው። just I will walk father God kneel down። መንበርከክ ማለት I can't but you can ማለት እኔ አልችልም አንተ ትች የልባችሁን ጥያቄ ይመልስላችሁ። ካናስኪው አንድ ነገር መች ነው ቆልፈ የተንበረከከው? መንበርከክ ነገር እስኪለወጥ ድረስ። አረ ጌታ አለ፣ አረ ጌታ ያያል፣ አረ ጌታ ይሰማል። ክብር ይሆናል፣ ክብር ይሆናል፣ ክብር ይሆናል። ባለፈው ተናግሬያለሁ። ዝናብ የሚዘንበው ዝም ብሎ አይደለም። አንድ ቴክኖሎጂ አለ ኢቫፖሬት አይደል? ወደ ላይ ተና ከዛው ምን ያደርጋል? ዝናብ ሆኖ ይመለስ። እያንዳንዱ እንባችን እያንዳንዱ የውስጥ ጭወታችን ፉሊሽ አይደለንም። በፍጹም አሁን ነገሩን ትንታኔ የሚሰጥ ሰው አይደለም የሚያስፈልገው፣ የሚከትት ሰው ነው የሚያስፈልገው፣ የሚጮህ ነው የሚያስፈልገው፣ የሚጸልይ ሰው ነው የሚያስፈልገው። ይሄንን እውነት ልንገራችሁ። እግዚአብሔር ስሙን በደም የትላንትናን ታሪክ እግዚአብሔር ባይዘው መቀየር ይችላል። ጸልያችሁ ነገር አልተለወጠላችሁም እንዲያውም ብሶ ሄዷል ብላችሁ የምታስቡ ሰዎች ካላችሁ ስታርት ናው ቱ ፕሬይ። እግዚአብሔር እንዴት ነገሩን በሙሉ አያይዞ ለበጎ እንደሚያደርገው ያውቃል። እንዴት ነገሩን በሙሉ አያይዞ እንዴት እንደሚያደርገው ያውቃል። የማይቆረጥ ነገር በህይወታችን ቢኖር ጸሎት ይባላል። ጸሎት ልዘዝ አንድ ትእዛዝ የሚቀጥለው አንድ ሳምንት አንድ ሰው ፕሮሚስ ቢገባ ደስ ይለኛል። በቀን ለአንድ ሰዓት በልሳን ለመጸለይ። በምን ለመጸለይ? ሄልፕ እርዳኝ። እጁ ትገለጣለች። እግዚአብሔር ክብር ይገለጣል። በዚህ ልጨርስ ሐሳቤን። ኢያሱ በመሬት ላይ ድል ያደርግ ነበር። you remember? ግን ማን ነው የጸለየው? ሙሴ እጁን ሲያነሳ የአደባባይ ድል የሚያገኙ ሰዎች ተራራ ላይ እጃቸውን ያነሱ ሰዎች ናቸው። እጅ ማንሳት ከሌለ ድል የለም በአደባባይ። believe me ምንም አይነት የዓለም ቴክኖሎጂ ቢቀያየር ይህ ቴክኖሎጂ የማይቀየር እውነት ነው። every season አሸናፊ የሚሆኑ ቅዱሳን ይሄንን ቁልፍ ይዘው ነው።
ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።